ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ እንዴት ናችሁ? ዛሬም አዲስ የጤና መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ መጥፎ የአፍ ጠረን በምን ምክንያት ይከሰታል የሚለውንና በቤት ውስጥ ማድረግ ያለባችሁን ቀላል መፍትሄዎች ይዤላችሁ ቀርቤያለሁ። ይህን ጠቃሚ መረጃ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ እላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሆንላችሁ። መጥፎ የአፍ ጠረን በተለያየ እድሜ ሊጀምር ይችላል። እድሜ እየገፋ ሲሄድ ደግሞ አንድ ሰው ላይ የመጥፎ የአፍ ጠረን የመፈጠር እድሉ እየጨመረ ይሄዳል። ታዲያ አንድ ሰው ላይ በተጓዳኝ በሽታ ምክንያት የሚመጣ መጥፎ የአፍ ጠረን ከ85% በላይ የሚሆነው በጥርስ በድድና በአፍ ዙሪያ በሚፈጠር ቁስለት ምክንያት ነው። ከዛ ውጪ ደግሞ በሳይነስ፣ በቶንሲል፣ በሳምባ፣ በጨጓራና በአንዳንድ የውስጥ ደዌ በሽታዎች ምክንያት አንድ ሰው ላይ መጥፎ የአፍ ጠረን ሊፈጠር ይችላል። በጥርስ በድድና በአፍ ዙሪያ ምንም አይነት ተጓዳኝ የጤና ችግር ሳይኖር ወይም ተጓዳኝ የውስጥ ደዌ ችግር በሌለበት ሁኔታ አንድ ሰው ላይ መጥፎ የአፍ ጠረን የሚፈጠር ከሆነ ተፈጥሯዊ ሊሆንም ይችላል። ለምሳሌ አንድ ጤናማ ሰው አፍ ውስጥ በተፈጥሮ የሚኖሩ ጥቃቅን ተዋሲያኖች አሉ። እነዚህ ተዋሲያን አንድ ሰው ምግብ ከተመገበ በኋላ በአፍና በጥርስ መሃል የሚቀር ጥቃቅን የምግብ ትርፍራፊን ይመገቡና ምግቡን መጥፎ ጠረን ወዳለው ተረፈ ምርት ከቀየሩት እዛ ሰው ላይ መጥፎ የአፍ ጠረንን ይፈጥራሉ። ሌላው ምክንያት ደግሞ የምራቅና የምራቅ ዝውውር መቀነስ ናቸው። አንድ ጤናማ ሰው በቀን ውስጥ እስከ 1.5 ሊትር የሚሆን ምራቅ ያመነጫል። ምራቅ ጥርስን የማጠብና በሽታን የመከላከል አቅም አለው። ታዲያ በአንድ ሰው አፍ ውስጥ በቂ ምራቅ የማይኖር ከሆነ እነዚህ በአፍ ውስጥ ያሉ ጥቃቅን ተዋሲያን በአፍ ውስጥ የቀረ ምግብን የበለጠ እንዲያብላሉ ስለሚያደርጋቸው መጥፎ የአፍ ጠረንን ይፈጥራሉ። ሌላው በጥርስና በድድ ዙሪያ ያለ ችግር ሲኖር ነው። ለምሳሌ የጥርስ መቦርቦር ያለበት ሰው የተቦረቦረው ጥርስ ላይ ምግብን ስለሚያጠራቅም ለበለጠ መጥፎ የአፍ ጠረን ተጋላጭ ይሆናል። በተመሳሳይ አንድ ሰው በአፍ ውስጥ ቁስለትና የድድ ኢንፌክሽን ሲኖረው እነዚህ መጥፎ የአፍ ጠረን የሚፈጥሩ ተዋሲያን የበለጠ መጥፎ የአፍ ጠረንን የመፍጠር አቅም ይኖራቸዋል። ሌላው ደግሞ አንድ ሰው ላይ በተዘዋዋሪ መንገድ መጥፎ የአፍ ጠረንን የሚያላብሱ ተግባሮች አሉ። ማለትም እንደ ነጭ ሽንኩርትና ቅመማ ቅመም የበዛባቸው ምግቦችን ማዘውተር እንዲሁም ሲጋራ ማጨስና አልኮል መጠጣትን ማዘውተር አንድ ሰው መጥፎ የአፍ ጠረን እንዲኖረው የበለጠ አስተዋጽኦ ያደርጋሉ። ሌላው ከዚህ ውጭ ያሉ የአፍ ጠረንን የሚያስከትሉ በሽታዎች ደግሞ የቶንሲል፣ የሳይነስና የአፍንጫ መስመር ላይ ኢንፌክሽን ሲኖር ነው። ለምሳሌ በተደጋጋሚ ጊዜ በአለርጂ ወይም በቫይረስ ምክንያት የሳይነስ ህመም የሚያጠቃቸው ሰዎች የአፍንጫ መዘጋት፣ በተደጋጋሚ የማስነጠስና የራስ ምታት ህመም ይኖራቸዋል። በዚህ ችግር የተጠቁ አንዳንድ ሰዎች ለተጨማሪ የባክቴሪያ ኢንፌክሽን ይጋለጡና ኢንፌክሽኑ በአፍንጫቸው ውስጥ መግል ሲፈጥር መጥፎ የአፍ ጠረንን ይፈጥርባቸዋል። እንዲሁም አንዳንድ ሰዎች ላይ የውስጥ አፍንጫ መስመር ስር የሰደደ የመክሰም ባህሪን ይላበስና ረዘም ላለ ጊዜ የሚቆይ መጥፎ የእስትንፋስ ጠረንን ይፈጥርባቸዋል። ታዲያ ተመልካቾቼ በቶንሲል በአፍንጫ መስመርና በሳይነስ ችግር የሚመጣ መጥፎ የአፍ ጠረን ሲኖር በቶሎ ሕክምና ካልተደረገ በስተቀር ቋሚ የሆነ መፍትሄ አይገኝም። ከመጥፎ የአፍ ጠረን ባሻገር የጉሮሮ ህመም፣ አፍንጫን የመድፈን ስሜትና ራስ ምታት አብሮ ካለ ቶሎ ወደ ሐኪም ጋር በመሄድ ሕክምና ማድረግ ያስፈልጋል። አሁን ደግሞ መጥፎ የአፍ ጠረን ካለባችሁ በቤት ውስጥ ማድረግ የምትችሏቸውን ቀላል መፍትሄዎች ልንገራችሁ። አንደኛ፣ አረንጓዴ ሻይ። አረንጓዴ ሻይ ውስጥ ያለው የአንቲኦክሲዳንትስ ፖሊፊኖሊክ ባክቴሪያ አፋችን ውስጥ እንዳያድግ ይከላከላል። አረንጓዴ ሻይ ወይም ሌሎች የሻይ አይነቶችን መጠቀም ትችላላችሁ። መጥፎ የአፍ ጠረንንም ይከላከላሉ። ሁለተኛ፣ ቀረፋ። ቀረፋ ውስጥ ያለው አሲድ አፋችን ውስጥ ያለውን ባክቴሪያን በመቀነስ የሚታወቅ ነው። መጥፎ የአፍ ጠረንን ለመቀነስም ይረዳል። አንድ ብርጭቆ ውሃ ውስጥ አንድ የሻይ ማንኪያ ቀረፋ ዱቄትን አድርጋችሁ ካፈላችሁ በኋላ ታጠሉታላችሁ። ከዛም በውሃው አፋችሁን መጉመጥመጥ ነው ማለት ነው። ይሄ የአፍ ጠረንን ለመከላከል የሚረዳ ነው። ሶስተኛ፣ ቤኪንግ ሶዳን መጠቀም ነው። ቤኪንግ ሶዳ
መጥፎ የአፍ ጠረን የሚያስከትለውን የአሲድ አለመመጣጠንን በማሻሻል የአፍ ጠረናችንን ይቀንሳል። አንድ ብርጭቆ ውሃ ውስጥ ግማሽ የሻይ ማንኪያ ቤኪንግ ሶዳ በማድረግ ካቀላቀላችሁት በኋላ በቀን አንድ ጊዜ መጉመጥመጥ ትችላላችሁ። ቤኪንግ ሶዳ የአፍ ውስጥ ባክቴሪያን እንዳያድጉ በመከላከል የአፍ ጠረንን ይቀንሳል። አራተኛ የሎሚ ጭማቂ። የሎሚ አሲዳማነት ከጥርስ ውስጥ የባክቴሪያ እድገትን ይከላከላል። የሎሚ ጭማቂን ውሃ ውስጥ ጨምቃችሁ በማዋሃድ ጨውም መጨመር ትችላላችሁ። እነዚህን አንድ ላይ ካዋሃዳችሁ በኋላ በውሃው መጉመጥመጥ ነው። ይህ ደግሞ የአፍ ድርቀትን በመቀነስ በአፍ ድርቀት የሚመጣ የአፍ መጥፎ ጠረንን ለመቀነስ ይረዳችኋል ማለት ነው። አምስተኛ የፓርስሊ ቅጠል። የፓርስሊ ቅጠል መጥፎ የአፍ ጠረንን ለመቀነስ ይረዳል። ፓርስሊ ቅጠሉን አቼቶ ውስጥ ከታችሁ ማላመጥ ትችላላችሁ፣ ወይም የፓርስሊ ቅጠሉን ፈጭታችሁ ጁስ በማድረግ መጠጣት ትችላላችሁ። እንግዲህ ውድ ተመልካቾቼ እነዚህ 5 መፍትሄዎችን በመጠኑ በመጠቀም የአፍ ጠረንን መቀነስ ትችላላችሁ። የአፍ ጠረናችሁን ንጽህና በደንብ በመጠበቅ ጥርሳችሁን በየቀኑ በማጽዳት የጥርስ ብሩሽን ደግሞ በመቀየር ቶሎ ማለት ነው። ቢበዛ አንድ የጥርስ ብሩሽ ከ3 ወር በላይ መጠቀም የለባችሁም። ከእንደገናም ውሃን በደንብ መጠጣት ያስፈልጋል። ውሃ የአፍ መድረቅ እንዳይኖር ስለሚያደርግ የአፍ ጠረንን ለማሻሻል ይረዳችኋል። ምንም አይነት ተጓዳኝ የጤና ችግር በሌለበት ሁኔታ መጥፎ የአፍ ጠረን የሚፈጠር ከሆነ በቀን ከምግብ በፊትና በኋላ ጥርስን በደንብ መቦረሽ ያስፈልጋል። በተለይ የምላስ ጀርባን በደንብ ፈግፍጎ መቦረሽ ያስፈልጋል። ምክንያቱም ምላስ ላይ ያለ ሻካራ ገጽታ የደቀቁ የምግብ ትርፍራፊዎችንና ጥቃቅን ተዋሲያኖችን ስለሚይዝ በየጊዜው የማይጸዳ ከሆነ መጥፎ የአፍ ጠረንን ሊፈጥር ይችላል። ሌላው የጸረ ተዋሲያን ባህሪ ያላቸውን የአፍ መጉመጥመጫዎችን መጠቀም ነው። ጥርስና ምላስም በደንብ ከቦረሻችሁ በኋላ በተፈጥሮ ዘይትና የጸረ ተዋሲያን ባህሪ ካላቸው ንጥረ ነገሮች በተሰሩ የአፍ መጉመጥመጫዎች መጉመጥመጥ ያስፈልጋል። በተጨማሪም የጥርሳችሁን ጤንነት ቢያንስ በዓመት አንድ ጊዜ ወይም በየ6 ወሩም ትችላላችሁ ወደ ሕክምና ቦታ በመሄድ ምርመራ በማድረግ የጥርሳችሁ ጤንነት ያለበትን ሁኔታ ብታውቁ ተመራጭ ነው። ከእንደገናም ቅድም እንደነገርኳችሁ የጉሮሮ ህመም፣ የአፍንጫ የመድፈን ስሜትና የራስ ምታት ከአፍ ጠረን ባሻገር አብሮ የሚመጣ ከሆነ ቶሎ ወደ ሕክምና መሄድ ያስፈልጋል። እንግዲህ ውድ ተመልካቾቼ ለዛሬ በአፍ ጠረን ችግርና በቤታችሁ ማድረግ የምትችሏቸውን 5 ቀላል መፍትሄዎች ዙሪያ የነበረኝ መረጃ ይህን ይመስላል። እንደጠቀማችሁ ተስፋ አደርጋለሁ። ከጠቀማችሁ እናንተም ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።